እንኳን ለ1447ኛው የኢድ አል አድሃ በዓል አደረሰን አደረሳችሁ። ስለ ኢድ አል አድሃ አረፋ በዓል ስናስብ ሶስት ነገሮች ቀድመው ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጅ የአባቱን ትዕዛዝ የፈጸመበት፣ ሙስሊሞች የመተጋገዝን እሴት ለዓለም የገለጡበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው። እስማኤል ለነቢዩ ኢብራሂም የመጀመሪያና ተወዳጅ ልጃቸው ነው። አላህ ይህን ተወዳጅ የመጀመሪያ ልጅ እንዲሰውለት ሲጠይቃቸው ታዘዙ እንጂ ወደ ኋላ አላሉም። ለመታዘዝ የሞከሩት ነገሩ ቀላል ሆኖ አይደለም። ልጅን ያህል ነገር መስዋዕት ማድረግ ምኑ ይቀላል? የአባትነት ስሜት ይተናነቃል። የሰይጣን ሹክሹክታ ይፈታተናል። የቤተ ዘመድን ወቀሳና የጎረቤትን አስተያየት መቋቋም ይከብዳል። ነቢዩ ኢብራሂም በዚህ ሁሉ አጣብቂኝ ውስጥ አንድ ሐቅ ተገልጦላቸዋል። ከራስ ስሜት ከሰው ሐሜትና ከወዳጅ ፍላጎት የሚልቅ ታላቅ ዓላማ እንዳለ አምነዋል። ስለዚህም በፈተና ውስጥ ጸንተው ቆሙ። ቆራጥነታቸውም በተግባር ታየ። ሀገር የምትገነባው ከራስ ጥቅም በላይ በሚያስቡና ከግላዊ ፍላጎታቸው በላይ ለመፈጸም በቆረጡ ዜጎች ነው። የሚወዱትን ነገር እንኳን ሳይቀር ለመሰዋት ዝግጁ የሆኑ ዜጎች ሲበዙላት ሀገር ትበረታለች። እስማኤላቸውን ለመስጠት የማያመነቱ ዜጎች የሞሉባት ሀገር ጽኑ ናት። የለመድናቸው የምንወዳቸው የራሳችን ገንዘብ ያደረግናቸው ብዙ ነገሮች ይኖራሉ። ከነዚህ የሚበልጥ ዓላማ ግን አለ። እሱም ሀገርነት እና ሉዓላዊነት ይሰኛል። ሀገርነት የሚገነባው ከመውሰድ ይልቅ በመስጠት ነው። ሉዓላዊነት የሚጸናው በፈተና ሳይወድቁ በመቆም በወጀብ ሳይናወጡ መጓዝ በመቻል ነው። የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ። የሀገር ኩስመና ካሳሰበን ለግዝፈቷ እንድከም። ያጎበጣትን የድህነት ቋጥኝ ለመሸከም ትከሻችንን እናመቻች። ጎተሯ እንዲሞላ እጃችን አፈር ይንካ። የጠየመ ገጿ እንዲፈካ በሥራ ሌት ተቀን እንሰለፍ። የተቀማ ክብሯ እስኪመለስ ድርሻችንን እንወጣ። ሀገር መውደዳችን ከልብ ከሆነ መስዋዕት ለመሆን አናመንታ። የአረፋ በዓል የመታዘዝና የመስዋዕት ብቻ ሳይሆን የመደጋገፍና የመተጋገዝ በዓል ጭምር ነው። በአረፋ ከሚከናወነው እርድ 1/3ኛው ለምስኪኖች እንዲሰጥ የእስልምና አስተምህሮ ያዛል። በአረፋ ሕዝበ ሙስሊሙ ደስታና ሐዘኑን እየተጋራ በዓሉን ያከብራል። የአረፋ ዕለት አንድም ሰው ተከፍቶ አያሳልፍም። በአረፋ ሰሞን ማንም ሰው ተርቦና ተጠምቶ አያድርም። በዓሉ ትርጉም የሚሰጠው ሕዝበ ሙስሊሙ ያለውን ተካፍሎ ሲያከብረው ነው። ሰዎች አስቸጋሪ ሁኔታን የሚሻገሩበት መፍትሄው መተሳሰብና መተጋገዝ እንደሆነ ከአረፋ እንማራለን። ሀገርም ከፈተናዎቿ በላይ እንድትሆን እኚህ እሴቶች ወሳኝ ናቸው። አረፋ ማህበረሰባዊ በዓል የሚባለውም ለዚህ ነው። ሰዎች በግላቸው የሚያከብሩት አይደለም። ቤተሰቡ፣ ጎረቤቱ፣ ሰፈሩ፣ ከተማው የሚያከብረው በዓል ነው። ያላቸውና የሌላቸው፣ የሚችሉና የማይችሉ፣ ታላላቆቹና ታናናሾች፣ ባለስልጣናትና ተራ ዜጎች በአንድነት የሚያከብሩት በዓል ነው። ሰው የሚኖረው በቤቱ ውስጥ አይደለም፣ በማህበረሰቡ ውስጥ ነው። ማህበረሰባዊ ትስስርና ትብብር ለዜጎችና ለሀገር ደህንነት ወሳኝ ናቸው። ማህበረሰባዊ ትስስር ስለ ሌሎች እንድናስብ፣ ስለ ሌሎች እንድንሰራና ስለ ሌሎች ዋጋ እንድንከፍል ያደርገናል። ራሳችንን በሌሎች ጫማ ላይ አቁመን እንድናይ ያስችለናል። የሁላችንም ሰላም፣ የሁላችንም ደህንነትና የሁላችንም ጥቅም ካልተከበረ በቀር የግላችንን ብቻ ልናስከብር እንደማንችል ያስገነዝበናል። ስለዚህም ማህበራዊ ግዴታን እንደ ዜግነት ግዴታ ወስደን እንድንሰራ ያደርገናል። ምርጫ ማህበራዊና ዜግነታዊ ግዴታዎችን ከምንወጣባቸው የዴሞክራሲ መገንቢያ መሳሪያዎች መካከል ዋነኛው ነው። ያለ ህዝብ ተሳትፎ ዴሞክራሲ አይሳካም። ያለ ምርጫም የህዝብ ተሳትፎ ምሉዕ አይሆንም። የዴሞክራሲያችን መሰረት ጥንካሬው የሚለካው በተሳትፏችን መጠን ነው። የዘንድሮው ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠነክርበት መሰረት ነው። የዴሞክራሲ ልምምዳችን አንድ ደረጃ ከፍ የሚልበት፣ የቀጣይ ዓመታት የሀገራችንን ዕጣ ፈንታ የምንበይንበት፣ ከምንም በላይ ብዝሃ ድምፅ የሚሰማበት የህግ መወሰኛ ምክር ቤት የምንመሰርትበት ወሳኝ አጋጣሚ ነው። በመሆኑም በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዴሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀን እንዲሆን ጥሬን አቀርባለሁ። በድጋሚ መልካም የአረፋ በዓል እንዲሆን እመኛለሁ።
ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 18 2018 ዓ.ም